ምን ሆነሽ ነው? ነይ እንትን እኔ አይደለሁም እዚህ ቤት ውስጥ እኔ ብቻዬን አልወስንም። ቤተሰብ ተማክሮ ነው የሚወስነው። ስለዚህ መታወቂያ ምንም መረጃ የለሽም። ይላል እያለች እየለመነች መሄጃ የለኝም ጎዳና ላይ ነው የምወጣው እያለች ዞር በይላት። አንድ ጥያቄ ብቻ ልጠይቅሽ ፍቅር ትሂድ እሷ ማለት ነው ትሂድ። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ከተሰማችሁ አላቅም የህፃኑን ድምፅ እየሰማችሁ ነው። እንግዲህ ያ ማለት ምንድን ነው? ጎረቤት አስቀምጣው ነው ማለት ነው። እና የዛን ቀን ሄደን አምጥተነዋል ህፃኑን። እግዚአብሔር ይመስገን። በጣም ከባድ ድንጋጤ ነበር የደነገጥ ነው። የሆነ በጣም የሚዘገንን አይነት ማለት ነው። አይምሯቸው ላይ ሊመጣ የሚችለው ምንድን ነው እሱ እንደውም እኔ ውጭ ወጥቼ ልብሷን ምናምን ሳይ ቸኩላ ይዛ ሄዳ ነው ወይስ ደግሞ የሆነ እዚሁ አካባቢ ሲያለቅስባት ይዛ ወጥታ ነው የሚለው ነገር ነው በጣም በቃ እኔ እንትን ያደረገኝ ማለት ነው፣ ግራ ያጋባኝ። እና ቤተሰቦቻችን ዛሬ በቃ እኔ እንደዚህ እየተጨናነኩ መኖር አልፈልግም። ስለዚህ አንዳንድ ማድረግ ያለባት ነገር ካለ አድርጋ ምናልባት የመቆየት እድሏን ያውን ብቻዋን ቤት ውስጥ ጥለናት ሳንሄድ ጥንቃቄ እያደረግን እየጠበቅናት አብረን ልንቆይ እንችላለን። ከዛ ውጭ ግን ዛሬ የመጨረሻ ቀኗ ነው። አንዳንድ የምጠይቃትን ጥያቄ ካልመለሰችልኝ ያው ሸኛታለሁ ማለት ነው። ስለዚህ እሚት ነይ እስቲ እና ቤተሰቦቻችን ያው አሁን እኮ ባሮኬ ተናና እንዴት ነው እንወጣለን። እሺ ቪዲዮ ሰር ስሚ በቃ የሚያስፈልጋት ምንም ለነገሩ የሚያስፈልጋት አንቺ የሰጠሻትን ልብስና ድጋሚ ሄዳ ይዛ መታለች አይደል? የተወሰነ አሁን እየቀያየረች ያለችው ልብሷን እንድትከት አድርጊያት፣ እንድትዘጋጃጅ አድርጊያት። ንገሪያት፣ ቶሎ በይ ንገሪያትና በቃ ትነሳሳ ትሄዳለች ማለት ነው። የመሄድ ያለመሄዷን ጉዳይ ግን የምትወስነው እሷ ነች። እምልሽ መታወቂያ ምናምን የምታመጣ ከሆነና ማንነቷ የሚታወቅ ከሆነ እና ማን እንደላካት በስነስርዓት የምትናገር ከሆነ ልትቆይ ትችላለች። ከዛ ውጭ ግን እኛ ቤታችንን እንዘጋለን። ምክንያቱም በአንቺ እንዝላልነት ይቺ ሴት ብትሄድ ቆይ ልንገርሽ፣ በአንቺ እንዝላልነትና በአንቺ አለመጠንቀቅ ይቺ ልጅ ብትሄድ ራሱ ማለት ነው በማንኛውም ሰው በር ከፍታ የፈለጋትን ነገር ማድረግ የምትችል ነች። በራት ዘጊ፣ አትጠናቀቂ፣ ምንም በቃ አንቺ እንትን አትይም። ላውርድ ሂጂ ንገሪያት፣ ፌስታሏን ትያዝ፣ ትሄዳለች ማለት ነው። ላውርድ አትሄድም፣ የትም አትሄድም። ገና ነው እዛ ትምጣና ሚቱ ይዛክ ትሄዳለች። እሺ ወላንሳ የታለች? ሂድ ወላንሳን ጥራት፣ ሂድ ጥራት፣ ሂድ እሚት ጊዜ አታቃጥልኝ፣ ንገሪያት ብዬሻለሁ እኮ አይደል እንዴ? ፍቅር ታይ ይሄን ይበላዋል ልጁ። ዝጊው፣ ክደኝ፣ ይበላዋል። ክደኛ አይሰጥም። ይሄ ኬሚካል እኮ አለው። ነይ እዚህ። የት ነው የምትሄጂው? እገል ናስቲ ሄደን እናምጣት። ማማ የት ነው የምትሄጂው? ታይ ያቃጥልሻል እሱ እሳት። ቁጭ በይ፣ ነይ ቁጭ በይ። አቦ ሚት በእናትሽ ወላንሳን ጥሪያት እያልኩሽ አይደል እንዴ? አንሳው ተይ እንዳበ
ተይው ፍቅር፣ ልብስሽ ላይ ይጣበቃል። ማስቲካ ነው አምጪው፣ ልብስሽ ላይ ይጣበቃል። ፀጉርሽ ላይም ከተላቀቀ አይላቀቅልሽም። አይፈልግም አሁን ሙዝ ሊበላ ተወቀ። ለምንድን ነው እሱ ማታመጫ? እቺ ልጅ በእናትህ ቆይ ና ና ነገ ያተ ሰው ሚላትና ሰው ኦኬ። ህፃኑ ጋር ነው ሆኜ ነው አትይም ታዲያ አትናገሪም ታዲያ? ህፃኑ ጋር ሆኜ ነው አይባል። ምን አይነት ነው? ወላንሳ ወላንሳ ምን ሆነሽ ነው? ነይ ነይ እንትን አትበይ ነይ። ምን ትሄጃለሽ ስለተባለሽ ነው? ነይ ቆይ ነይ እናወራለን። እራስሽ እኮ ነሽ እየረበሽ ያለሽ አይደል እንዴ? ውጪ ውጪ ነይ ሂጂ ሂጂ። ምንም ምንነትሽ ሳይታወቅ እኛ መልአክ አይደለን። ነይ ቁጭ በይ። መልአክ አይደለንም እኮ ይዘንሽ እዚህ ቁጭ የምንለው። መታወቂያ ይሸታል። የአባትሽን ስም እንኳን በስነ ስርዓት አታውቂም እኮ መታወቂያ ታመጫለሽ? ምን ሆነሽ ነው? ዛር አለባት እንደ ልጅቷ። ይኸውልሽ መታወቂያ ካመጣሽልን አንደኛ ነገር እና ደግሞ የላከችሽን ሴት በስነ ስርዓት የምትናገሪ ከሆነ እሷም ራሱ እየቀጠቀጠችሽ ነው። ብትሄጂ ነው የሚሻለሽ ለአንቺም ማለት ነው። ገብቶሻል? አባትም እናትም የለኝም እና ታዲያ ማንነትሽ ሳይታወቅ እንዴት ነው የምናደርገው? ተነሺ ተነሽ፣ ቆይ ተነሽ፣ እናወራለን። ተነሺ፣ ተረጋግተሽ ቁጭ በይ። ያማታም ልጅቷ እኔ አይደለሁም እዚህ ቤት ውስጥ እኔ ብቻዬን አልወስንም። ቤተሰብ ተማክሮ ነው የሚወስነው። እስካሁን ድረስ ፍቅር በስነ ስርዓት ጤና ብትሆን ኖሮ እስከ ዛሬ ድረስ በቃ ማውራት ያለብን አውርተን ወይ ትቆያለሽ ወይ ትሄጃለሽ እንላለን። አሁን ግን መታወቂያ ሳይኖርሽ በስነ ስርዓት እንኳን እናትና አባቶችሽን ሳታቂ የት ነው ያደግሽው ታዲያ? ማን ያሳደገሽ? ቆይ እስኪ ንገሪኝ። ማን ያሳደገሽ? ማን ያሳደገሽ? ንገሪኛ። ማን ያሳደገሽ? የት ነው ያደግሽው? የት ነበር ስትኖሪ የነበረው? እስቲ ንገሪኝ። ለምን አትናገሪም? ቆይ ሁሉንም ነገር እኮ ደብቀሽ እኮ አትችይውም። የት ነበርሽ? ከዚህ በፊት ህይወትሽ እንዴት ነበር እየሄደ የነበረው? እናትም አባትም የለኝም አልሽ። እናትና አባቶችሽን አታውቂያቸው? አዎ የለኝም። ጎዳና ላይ ነው ያደግኩት። የሆነ ሴትዮ ነች ያሳደገችኝ። ጎዳና ላይ? እሺ ያደግኩት። ያደግሽው ጎዳና ላይ ነው? አዎ። ቆይ ፍቅር ቁጭ አድርጊ እስኪ። አይ ፍቅር እቃዋ ነው። ቁጭ በይ እስኪ እዛ ጋ አንቺ ፍቅር ቁጭ በይ። ንገሪኝ እስኪ ጎዳና ላይ ከጎዳና ላይ ያነሱሽ ሰዎች ነው ያሳደጉሽ? አዎ። እና አላስተማሩኝም። አላስተማሩኝም? አዎ። እሺ ያለመማርሽንማ ባለፈው ልጽፊ ስትይ እኮ አወቅን እኮ። እሱን አይደለም አሁን እኔ ጥያቄ ማለት ነው። አብረውሽ የሚኖሩ ሰዎች መታወቂያ አውጥተውልሻል? አላወጡልሽም? አላወጡም። አላወጡልኝም። ለምን? ከእነሱ ጋር እንዴት ተጣላሽ? በቃ አባረሩኝ ከቤቱ። ከቤት? አዎ። ምን አድርገሽ? ምን አጥፍተሽ? ምንም ሳላጠፋ ሂጂልኝ አልፈለግሽም አሉኝ። እሺ ሂጂልኝ ብለሽ ካሉሽ በኋላ የት ነበርሽ አንቺ? የት ነበርሽ? ከዛ ወዲህ የት ነበርሽ? ሂጂልኝ ካሉሽ በኋላ ከቤት የት ነበር እየኖርሽ የነበር? የሰው በረንዳ ላይ። የሰው በረንዳ? አዎ። ስለዚህ መታወቂያ ምንም መረጃ የለሽም? የለኝም። ትሂድ አትሂድ?
ወይ አትናገሪ ወይ እዚህ ጋር ትጠፈጥፊኛለሽ ዝም ብለሽ። እኔ ምን አደረኩሽ? ቆይ ይህ ሁሉ ጣጣ የመጣው እኮ በአንቺ ምክንያት ነው አይደለ? አሁን ይቺ ልጅ አምኜ ነው እዚህ ማቆየት ወይስ ደግሞ እንዴት አድርጌ ነው እዚህ ላቆያት የምችለው? እስቲ ተይ ንገሪኝ፣ እስቲ አውሪኝ፣ እስቲ ልጁን ታይ እንዳትነቂ ና ባሩክ ስሚ፣ አሁን እዛ ያሳደጉሽ ሰዎች ተጣልተሻቸው አሁን ብትሄጂ ይቀበሉሻል ወይስ አይቀበሉሽም? አይቀበሉኝም። አይቀበሉሽም? አይንሽም ማየት አልፈለግም ብላል። አይንሽም ማየት አልፈለግም። ምንድን ነው ያጠፋሽው ጥፋት? በትክክል እዛ ቤት ውስጥ ያጠፋሽውን ጥፋት ንገሪኝ እስኪ። ምንም ሳትዋሽ ንገሪኝና ያጠፋሽውን ጥፋት እዛ ቤት ውስጥ የሰራሽውን መጥፎ ነገር ካለ ወንጀልም ካለ ንገሪኝና ከዛ በኋላ ለመፍትሄ እንትን እንላለን። ቢያንስ እኛ ማለት ነው። ላርጎ ነው የደፋሁት። ላርጎ ነው የተደፋብኝ። ላርጎ ነው የተደፋብኝ? አዎ ሳሙና። በላርጎ ምክንያት ነው ያስወጡሽ? አዎ። አንቺ አኩርፈሽ ነው እንጂ ሊመልሱሽ ይችሉ ነበር። ለጊዜው ተናደው ሊሆን ይችላል። አይ ከዚህ በኋላማ ቤታችን ራሱ ታፈርሳለች ብሎ ነበር። ቤታችን ታፈርሳለች? አዎ። ለምን? እኔ ሳሚ የሚል እንዴት እናድርግ? እሷ እኮ እያለች ያለችው አሁን ማለት ነው ምንም በፊት እናትም አባትም የለኝም፣ ጎዳና ላይ ተጥዬ ነው ያደግኩት። አልተማርኩም፣ ትምህርት ቤት አልተመዘገብኩም። የትም ቦታ ላይ ስላልሆነ ስለማላቅ ስም ብቻ ነው እንጂ ወጣልኝ። አባቴንም እንኳን በስነስርዓት አላውቀውም። እንደገና እነሱም ላርጎ ደፍቼ ነው ከቤት ያባረሩኝ ነው የምትለው። ስለዚህ አሁን እኔ አንድ ነገር አሰብኩኝ። ያሰብኩት ነገር አለ። በቃ ይኸውልሽ ወላንሳ እሷን ለምኛት ማለት የሚገባት ከሆነ ማለት ነው። እሷ አሁን በትክክል መወሰን ባትችልም ትቅር ካለች ትቀራለች። ያው ትንሽ ትንሽም ቢሆን በምትለው በድልሽ ማለት ነው። እጣ በይው በቃ ትቅር ካለች ትቀሪያለሽ፣ ትሂድ ካለች ደግሞ ትሄጃለሽ ማለት ነው። እሺ ስለዚህ በቃ እንትን ለምኛት መለመን ባለብሽ መንገድ ማለት ነው። እየለመነችሽ ነው ፍቅር። እዚህ ልቆይ ወይ እያለች እየለመነችሽ መሄጃ የለኝም ጎዳና ላይ ነው የምወጣው እያለች አባትም እናትም የለኝም። አንቺ ይሆናል የምትይ ከሆነ ትቆያለች፣ ካልሆነ ግን ትሄዳለች። ብቻ እንጂ ወይ ይሆናል ወይ ትሄጃለች ወይ አትሄጂም እንድትያት ነው የምፈልገው። ማለት እኔ ስጠይቅሽ በምልክትም ቢሆን ንገሪኝ፣ ማውራት ከከበደሽ ማለት ነው። ፍቅር ይኸውልሽ፣ ቆይ ላስረዳሽ። እየለመነችሽ ነው እሷ። ወይ እዚህ ልቆይ ወይ ደግሞ በቃ እንትን ትሂድ ወይም ትቆይ ብለሽ የሆነ ነገር እንድትያት ነው የምትፈልገው እሷ። ፍቅር ነያ የሚት እኮ ውሳኔ እኮ ችግር የለውም። የሚት አሁን ያው በእኛ ትእዛዝ ስር ነው እንትን የምትለው። ምን እያልሽ ነው ፍቅር? ሰላም ፈጥራችሁ ነው?
ፍቅር ምን ማለትሽ ነው? ፈቅደሽላት ነው? ፍቅር ፈቅዳለች? ምንድን ነው? ስሚ ሂድ ባሮኪ ሂድ። ምንድን ነው እሱ የምታረጊው? አሁን ስታቅፊያት አልነበር እንዴ? አንቺን እኮ ነው ፍቅር። ስታቅፊያት አልነበር ወይ? ተይ እንዳመች ልጁ። ስታቅፊያት አልነበር ወይ? አሁን ነይ እስኪ ድጋሚ ይቅርታ ጠይቂያት። ምን አድርገሻል ነው አንቺ? አናድርሻል እንዴ እኮ አሁን እኮ ይቅርታ አድርጋልሽ አይነት ነገር ነበረ እና ምን ያረግሻት? ቆንጥጠሻል እንዴ? እና ታዲያ ምን እኔ ታያለሽ? አንድ ጥያቄ ብቻ ልጠይቅሽ። ቆይ አንቺ ዞር በይላት ከስሯ። አንድ ጥያቄ ብቻ ልጠይቅሽ ፍቅር። እሷ ትሂድ። ቆይ እንደዛ ሳይሆን እሷ ትሂድ ወይስ አትሂድ እንደዛ ሳይሆን ነይ ልንገርሽ፣ አዳምጪ። ይኸውልሽ አሁን የምጠይቃት ትሂድ ወይ ብዬ ጠይቃታለሁ። አዎ ካለች ትሄጃለሽ ያለምንም ጭቅጭቅ። እሺ ይቅርታ፣ በጣም አዝናለሁ። እኔ ለረዳሽ ሞክሬያለሁ በተቻለ መጠን። ትሂድ ወይ ብዬ ጠይቅልሻለሁ። ከዛ በኋላ ቆይ ተይ ፍቅር፣ ትሂድ ወይ ብዬ ጠይቅልሽና አዎ ምትል ከሆነ ትሄጃለሽ ማለት ነው። አይ የምትልሽ ከሆነ ደግሞ እዚህ ትቀሪያለሽ ማለት ነው። ነይ ነይ ፍቅር ነይ ነይ፣ እዚህ ጋር ወደዛውኛ አንቺ እንዳትመታሽ ፍቅር። አዳምጪኝ። ያ ትሂድ ወይስ ትቀር? ትሂድ እሷ ማለት ነው። ትሂድ ትሂድ አትሂድ? ተርፈሻል። ፈጣሪ አትርፎሻል። ግን ማለት ነው ይሄ ስነ ስርዓትሽን ጠብቀሽ መረጃሽን እስካጣራ ድረስ በራሴ መንገድ እዚህ እንድትገባ ያደረገችሽን ሴትዮ ስልክ እስካገኝ ድረስ ታውቂያታለሽ? ሴትዮዋ ነው አታውቂያትም? ዝም ብላ ነው እንግዲህ የላከችሽ ማለት ነው። ምን አይነት ሴትዮ ናት እኮ? ምን አታስታውሽም? መልኳ ምን አታስታውሽም ጭራሽ? ተርፈሻል። አሁን ለማንኛውም እዚህ ትቆያለሽ። ይኸውልሽ መቆየት ያለብሽን ያክል ትቆያለሽ። ከዛ እኔ አጣራለሁ ነገሮችን። እሺ እሺ፣ በቃ ተርፈሻል። ፈጣሪ አትርፎሻል። እዚህ እንድትቆይ አድርጎሻል። በምክንያት ነው እሷም የተናገረችው እንጂ ዝም ብላ አይደለም። እሺ፣ ግን መጠበቅ ያለብሽን ስነ ስርዓቶች እንዳለ ጠብቀሽ ነው። እሺ፣ ሌላ ከሚቱ ጋር ከመስማማት ውጭ ሌላ አማራጭ የላችሁ። መስማማት መቻል አለባችሁ። እሱን እኔ አወራታለሁ። በቃ ትቅር ትቀመጥ። በቃ አንዴ ብላለች። ግቢና ስራሽን ቀጥይ። እረ በስመ አብ። ቤተሰቦቻችን እኔ አሁንም ቢሆን እሷ ምንም አታውቅም፣ ግን በድል ነው አልኩ። ይቺ ያወራችው ታሪክ እውነት ከሆነ ታሳዝናለች። ዝም ብሎ መሸኘት ይከብዳል። በኋላ ደግሞ ሌላ ጣጣ ያመጣብናል ማለት ነው። ስለዚህ ቤተሰቦቻችን ቁጭት ውስጥም ከመግባት ሀዘን ውስጥም ከመግባት እኔ ትቆይና ከዛ ነገሩን ማጣራቱ የተሻለ ይመስለኛል።